እና ስለ ጤና ስንነጋገር የሰው ጤንነት እንዴት እንደምናውቅ ሁላችንም እናውቃለን። በአገራችን ሰላምታ ጤና ይስጥልኝ የሚለው ሰላምታ የልማድ ሰላምታ ይመስላል እንጂ በጣም ጥሩ ሰላምታ ከሃይ ይሻላል አይደለም? ከሃይ ይሻላል። እና ጤና ይስጥልኝ ሲባል በረከትም ነው። እግዚአብሔር ጤና ይስጥህ፣ እግዚአብሔር ጤና ያብዛል፣ አይዟችሁ እና እግዚአብሔር ጤና ይስጥህ ሲባል በቃ ይስጥልኝ የሚለው ይሄን ነው። እና እንኳን አደረሰህ ሲባል ደግሞ ማን ነው ያደረሰህ የሚል ጥያቄ ስላለ በአንድ ወቅት ላይ ከሃዲዎች ተነስተው ምን አሉ? እንኳን ደረስክ ማለት ጀመሩ። እነሱ የሉም፣ እግዚአብሔር አሁንም ህዝቡን ያደርሳል። ጌታ ይመስገን። እና አሁን ስለ ጤንነት ነው የምንነጋገረውና ጤነኛ ሰው ምን ይመስላል? ስለ ጤነኝነት ስነጋገር ሚሊዮንን እዚህ ጋር አስቀምጬ ልመረምረው ነበር፣ ግን ይፈራል። እንደዚህ አይነት ነገር ላዩ ላይ ሲመጣ ይፈራል እና እኔ እንዲፈራ አልፈልግም። እና የሰውን ጤንነት ለመመርመር ሐኪሞች ጋር ብትሄዱ የሚያረጉት ነገር ምንድነው? ይሄንን ነገር ይወስዱና በሰውየው ይሄን በጆሮአቸው ላይ ያደርጋሉ። ከዛ ይሄንን ልቡ ላይ ያደርጋሉ፣ ጀርባ ላይ ያደርጋሉ። እስቲ ተንፍስ ይሉታል ይላል እና ውስጡ ሳምባ ውስጥ የሆነ ሚውከስ ወይንም የሆነ የተበላሸ ነገር ካለ እዚህ ውስጥ ይሰሙታል። ቃል አላቸው፣ ሜዲካል ተርም አላቸው እነሱ ለሚሉት አላውቀውም እኔ። እና የሚያደርጉት እንግዲህ ምንድነው ጤንነቱን ሲመረምሩ ነው። አንዳንድ ጊዜ አይኑን ከፍተው በመብራት ያዩታል፣ ጆሮውን ይከፍቱና በሆነ ነገር ያዩታል። እና እንደገና እዚህ እጅ ላይ ደግሞ አስረው ብለድ ፕሬሸሩን ቴስት ያደርጉታል። እና የሰውየውን ስጋዊ ጤንነት ለማወቅ ነው። ጤና ይስጣችሁ። እንግዲህ ጤና መንፈሳዊ ጤንነት እንዴት ይመረመራል ወደሚለው ልመጣ ነው። እና ሕክምና ጋር ስንሄድ እነዚህ ሁሉ መመርመሪያዎች ናቸው። አንዳንዱ እዚህ ጋር መታየት ይሄ ጉልበት ሲመታ እንደ ሪፍሌክስ የሚያደርግበት ነው። የሰውየውን ጤነኝነት የሚያዩበት ነው። ብዙ አይነት መሳሪያዎች አሏቸው። በተለይ አሁን ባለንበት ሀገር በጣም የሕክምና መሳሪያዎች በጣም እየረቀቁ መጥተዋል። ግን ጤነኛን ክርስቲያን እንዴት እንመረምረዋለን? እንደዚህ ላይ አድርገን እንደዚህ ነክተነው ጤነኛ ነው አይደለም አይባልም። ፊዚካል ነገር አይደለም፣ ስፒሪቹዋል ነገር ነው። ስፒሪቹዋል ነገር፣ መንፈሳዊ ነገር ጤንነት እንዴት ይታወቃል? አንድ ሰው መንፈሳዊ ህይወቱ ጤነኛ ነው የምንለው ምን ስናይ ነው? ምን ሲሆን ነው? እሱ ነው የምንመለከተው። እና ስለ ጤነኛ ቤተ ክርስቲያን እንነጋገራለን። ስለ ጤነኛ ክርስቲያን መጀመሪያ እንነጋገር። ስለ ጤነኛ ቤተ ክርስቲያን ከመናገሬ በፊት ጤነኛ ቤተ ክርስቲያን ምን ትመስላለች? ቤተ ክርስቲያን ጤንነቷ በምን ይለካል? ጤነኞች ነን ወይ? ጤነኛ ክርስቲያኖች ነን? ካልሆንስ ምን ይሻላል? ምክንያቱም ይሄ ነገር አርፎበት ዶክተሩ አድምጦ መርምሮ ፕሪስክሪፕሽን ይጽፋል። ፕሪስክሪፕሽኑ ምንድነው የሚለው? እንደዚህ አይነት መድኃኒት ውሰድ፣ እንደዚህ ቦታ ሄደ ክሊኒክ እንዲህ አይነት ነገር አድርግ፣ እንዲህ አይነት ሜዲኬሽን ውሰድ ብሎ ፕሪስክራይብ ያደርግለታል ማለት ነው። እና እግዚአብሔርም በቃሉ መርምሮን በመንፈሱ መርምሮን መንፈሳዊ ጤናችንን አሳይቶን ከዛ መድኃኒት ያዝልናል። ሰይጣን በሽታ ብቻ ነው የሚነግሯችሁ፣ መድኃኒት አይነግራችሁም። እግዚአብሔር ግን በሽታን ከነገራችሁ መድኃኒትም ያሳያችኋል። ክብር ለእግዚአብሔር ይሁን። ለመንፈሳዊ ችግር ሰይጣን መድኃኒት የለውም። መድኃኒት ያለው መድኃኔዓለም ኢየሱስ ክርስቶስ እሱ ብቻ ነው። ክብር ለእግዚአብሔር ይሁን። ስለዚህ ጤነኛን ቤተ ክርስቲያንና ጤነኛን ክርስቲያን ህይወት ነው የምናየው። ጤነኛ ቤተ ክርስቲያን ግን ከጤነኛ ክርስቲያኖች ነው የምትገኘው። ጤነኛ ክርስቲያኖች ከሌሉ ጤነኛ ቤተ ክርስቲያን የለች። ስለዚህ ጤነኛ ክርስቲያኖች ያድርገን ጌታ። ዛሬ በሽታችንን መርምሮ እግዚአብሔር ያሳየን። ጤና የሚሰጡንን ነገሮች ነው የምንነጋገረውና ጤነኛ መንፈሳዊነት ሁለት አድማሳት አሉት፣ ወይም ደግሞ ሁለት ነገሮች አሉት በህይወቱ ላይ። አንደኛ ግላዊ ጤንነት አለ። በግል ህይወቱ ጤነኛ ይሆናል ሰው። መንፈሳዊ በግል ህይወቱ ጤነኛ ነው። ከዛ ደግሞ ማህበራዊ ሶሻል ላይፉም ደግሞ ጤነኛ ይሆናል። በግል ህይወቱ ጤነኛ ከሆነ ማህበራዊ ህይወቱም ደግሞ ጤነኛ ይሆናል። በግሉ ጤነኛ ያልሆነ ሰው ለማህበርም ጤና አይሰጥም። ስለዚህ ሁል ጊዜ አሁን ጉንፋን የያዘው ሰው ቢመጣ እናንተ ላይ ሁሉ የሚያጋባባችሁ ምንድን? ለማህበሩ ጉንፋን ነው የሚያጋባው። ለዚህ ነው በመካከላችን በደልና ኃጢአት ሲገኝ ዲል ማድረግ ያለብን። ለዚህ ነው። ለምን? የመዛመት ጉልበት አለ። የመዛመት ጉልበት ስላለው ቶሎ ፓራሳይቱ እንዳይስፋፋ፣ ቫይረሱ እንዳይስፋፋ ቶሎ መድኃኒት ይሰጠዋል። ቶሎ የሚወጋው ይወጋል ማለት ነው።
አንድ ወቅት ላይ አንድ እህታችን ከአገር ቤት ልክ እንደመጣች የሆነ ነገር ተገኘ ተባለና ጠቅላላ የባይብል ስተዲ ግሩፕ የቸርቹ ሰው ሁሉ ተራ በተራ እየተጠራ መታየት ጀመረ። ምክንያቱም ለምንድነው የሆነ ነገር ተሸክማ መጣለች፣ እሷ ካለባት ህዝባችን ውስጥ ይገባል ብለው በሙሉ ሰዎች ሁሉ ተራ በተራ መጠራት ጀመሩ ማለት ነው። ምክንያቱም ለምንድነው ተዛማች በሽታዎች አሉ፣ የሚጋቡ በሽታዎች አሉ። ስለዚህ በመንፈሳዊ ህይወታችንም እንደዚህ ተላላፊ በሽታዎች እንዳይመጡ ቶሎ ሜዲኬሽን ይሰጣል። እስቲ አሜን በሉ። እና ብዙ ሰዎች ሐኪም አይወዱም። እስቲ ሐኪም የማይወድ ሰው አለ? ሐኪም ቤት መሄድ የማይወድ ይገርማቸዋል። 90% ወንዶች ሐኪም አንወድም፣ በፍጹም ሐኪም አንወድም። ለምን እንደሆነ አናቅም። እህቶች ግን ሲያስነጥሳቸው ሁሉ ቶሎ ሐኪም ይወድ። ሐኪም የማይወድ ሰው ምን ማለት ነው? መመርመር የማይወድ ሰው ማለት። እና እኔ የፋሚሊ ዶክተር የለኝም እስካሁን። እና ስንት ዓመቴ ነው? 18 ዓመት 20 ምናምን ዓመቴ እዚህ ፋሚሊ ዶክተር የለኝም። ሲሪየስ በሽታ ሞኛ ያቅም በጣም ጤነኛ ነኝ፣ ጌታ ይመስገን። በዚህ ከቀጠለ አያስፈልገኝም። አንዳንዴ ግን እንደው የሚያስፈልገኝ ነገር ሲኖር ዋኪንግ ክሊኒክ ይሄዳሉ። ይሄ ማለት ሐኪም አያስፈልግም እያልኩ አይደለም፣ ያስፈልጋቸዋል። ፋሚሊ ዶክተር ያስፈልጋል። ኢትስ ቬሪ ጉድ። ግን ኮንቪኒየንስ ስላለን ዋኪንግ ክሊኒክ አለን። ሕክምናን መጥላት ጥሩ አይደለም። ግን ኃጢአትም ደግሞ ህይወታችንን ሲበዘብዝ ስለማናቀው በሽታም ሲገባ ስለማይታወቅ ሐኪሞች ቢያዩን መንፈሳዊ ሐኪሞች ጥሩ አይመስላችሁም? ህይወት ሲመረመር ጥሩ ነው። እና የግል ጤንነት መሰረታዊ ምርመራ ሲደረግ መንፈሳዊ ህይወታችን ላይ ጤነኝነታችን እንመልከት። ለመጀመሪያ ጊዜ ልጠይቃችሁ አንድ ጥያቄ። ለብቻችሁ ከእግዚአብሔር ጋር ጊዜ አላችሁ? ይሄ ጊዜ ከእግዚአብሔር ጋር ጊዜ ከሌላችሁ ያማችኋል። እያመመው ነው። መንፈሳዊ ጤንነቱ ተቃውሷል። ኃይለኛ በሽታ እየያዛችሁ ነው። ስለዚህ ቫይረስ ገብቷል። አሜን አሜን። ቫይረሱ ይነቀል በኢየሱስ ስም። የእግዚአብሔርን ፊት እንዳትፈልጉ የሚያረጋችሁ ነገር ካለ ቫይረስ ይዟችሁ፣ ጸሎት እንዲያስጠላችሁ ከሆነ ቫይረስ ይዟቸዋል። መንፈሳዊ ቫይረስ ይዟቸዋል። ከእግዚአብሔር ሊያርቃችሁ ሰይጣን ኃይለኛ የሆነ ቫይረስ ለቆባቸዋል። ስለዚህ ለብቻ ጊዜ አለኝ ወይ? ሁለተኛ በእግዚአብሔር ዕውቀት እያደኩኝ ነው ወይ? በመንፈሳዊ ሕይወቴ እያደኩኝ ነው አላደኩም? ይታወቃል። ሰው በስጋ ተወልዶ እንደሚያድግ ሁሉ በመንፈሳዊ ሕይወቱ ሰው ከተወለደ ማደግ አለበት። ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ማደግ አለብን። ካላደግን አምናም ዘንድሮም አቻምናም ከርሞም ሁል ጊዜ አንድ አይነት ሰዎች ከሆንን በመንፈሳዊ ህይወታችን እድገት ማናሳይ ከሆነ አንድ ሲሪየስ የሆነ መንፈሳዊ ችግር ህይወታችን ውስጥ አለ ማለት ነው። ህይወታችን ውስጥ እንዳናድግ ያጫጫን ነገር አለ። በአማርኛ ተውሳክ ይሉታል። ተውሳክ ማለት ምን ማለት ነው? ተጣብቆ ጤነኛውን ነገር ከህይወታችን የሚወስድ ሳክ ያረገ ህይወትን ከህይወታችን ውስጥ የሚሰርቅ ነገር አለ። እንማራለን፣ ቃል ይሰርቀናል። መንፈሳዊ ህይወታችን ወደ እግዚአብሔር እንዳይዘረጋ የሆነ የሚጎትት ነገር አለ። ወገኖቼ ሆይ ይሄ በእግዚአብሔር ዕውቀት የማናድግ ከሆነ ቫይረስ ገብቷል። ከቅዱሳን ጋር ህብረት የማናደርግ ከሆነ ከቅዱሳን ጋር ህብረት ማድረግ ወይም ፌሎሺፕ ለመንፈሳዊ እድገት በጣም ወሳኝ ነው። ይሄ ምንና ብትህና የሚባል ነገር አይሰራም። ብቻዬን አድጋለሁ የሚባል ነገር የለም። ክብር ለእግዚአብሔር ይሁን። አብረን ነው የምናድገው። አንዱ ጋር ያለው ይጠቅማል። ቤተክርስቲያናችን የተለያየ ጸጋ ህብረ ጸጋ ያለባት ቤተክርስቲያን ናት። ለዚህ ነው እየተቀያየርን የምናገለግለው። እኔ ጋር የሌለው ወንድሜ ጋር አለ፣ ወንድሜ ጋር የሌለው ወንድሜ ጋር አለ። እየተቀባበልን የምናገለግለው ጸጋ ይተላለፋል። አንዱ ያለው ሌላውን ያሳድገዋል። እንጠቃቀማለን በእግዚአብሔር ጸጋ። ስለዚህ ከቅዱሳን ጋር ህብረት አለን ወይ? ሰይጣን ሊገለን ሲፈልግ ለብቻ ነው የሚያወጣል። ሁሉ ጊዜ ምሳሌ እሰጣቸዋለሁ። ከተመለከታቸው አንበሶች በደቦ ያለን እንስሳ አውሬ ሄደው አድኑ ወይ በማህበር የሜዳ አህዮች ተሰብስበው ካሉ አንዷን ነጥለው ያወጧታል። አንድ ያባረው ይከፍሏቸውና ከከፈሏቸው በቃ እየከፈሉ አንዷ ለብቻ የደነበረችና ምትሮጣዋን አሳደው ይይዟታል። ከዛ ይበሏታል፣ ምሳ ያረጓታል። ልክ እንደዛው አጋንንቶች የሚያረጉት ቤተክርስቲያንን ለብቻ አንድ ላይ እንዳትሆን ህብረት ይጠላል ሰይጣን። እግዚአብሔር ይገስጸው። ህብረትን የሚጠላ መንፈስ ከአጋንንት ነው። ህብረት እንድንጠላ ያደረጉን ብዙ ነገሮች ሊኖሩ ይችላሉ። አስተዳደጋችን ላይ ከበቀልንበት ሶሻል ባክግራውንድ ብዙ የመጣብን ነገሮች አሉ። ስለዚህ ከዚህ የተነሳ ህብረት እንድንጠላ ያደርገናል። ህብረት ግን ማደጊያ ስፍራ ነው። ህብረትን ማደርግ ሰው በመንፈሳዊ ህይወቱ ችግር አለበት፣ ጤነኝነት ችግር አለ፣ ቫይረስ ይዞታል። ወንጌልን ለሌሎች አለማካፈል ራሱን የቻለ
የጤና መጓደል ምልክት ነው። ጤና ሲጓደል ባመንነው ማፈር እንጀምራለን። መንፈሳዊ ሕይወታችን ላይ በጌታ ፍቅር መፍለቅለቅ ስናቆም ስለ ክርስቲያን መሆናችንን እንኳን መደበቅ እንጀምራለን። ጸልዮ መብላት ያሳፍረን ይጀምራል። በማያምኑ ሰዎች መካከል ክርስቲያን ሆነን መታየት አንፈልግም። ሲያመንነው ራሳችንን መደበቅ የምንጀምረው። ጳውሎስ ምን አለ? በወንጌል ምን አላረግም? እስቲ በወንጌል አላፍርም በሉ። ሌላው ደግሞ ጤነኛ ክርስቲያን በግሉ በተሰጠው ያገለግላል። ያገለግላችሁ ካልሆናችሁ መገልገል ዘመናችሁን ሁሉ መገልገል ብቻ ከሆነ ያልገባችሁ ነገር አለ። ማገልገል አንዱ መንፈሳዊ ጤና ነው። አለማገልገል ደግሞ በሽታ ነው። የእግዚአብሔርን መንግስት ነገር የመንግስተ ሰማያትን ነገር ችላ ማለት። ስለዚህ የግል ጤንነትን ተመልክቻለሁ። መመዘኛዎቹን 5 ፖይንቶች አሳየዋችሁ። አሁን ደግሞ ላሳያችሁ የቤተ ክርስቲያን ጤነኝነትስ በምን ይታወቃል? አንድ ቤተ ክርስቲያን ጤነኛ ናት አይደለችም ብለን የምንለየው በምንድን ነው? ጠገባችሁ ያለውን ሰው ጤና ይስጥልኝ በሉልኝ። የነካችሁት ነካ አድርጋችሁ ጤና ይስጥልኝ። ጤነኛ ቤተ ክርስቲያን እንዴት እናውቃታለን? ጤነኛስ ቤተ ክርስቲያን መለኪያዋ ምንድን ነው? ጤነኛ ቤተ ክርስቲያን ምንድነው? አይተናት ዋው እቺ ቤተ ክርስቲያን እንዴት ጤነኛ ናት የምንለው እንዴት? ሁሉ ጊዜ ምሳሌ እሰጣለሁ ስለ ጤና። የደብረ ብርሃን በግ ሁሉ ጊዜ ያስቀኛልና አንድ ሶስቴና ተናግሬዋለሁ። የደብረ ብርሃን በግ ሁሉ ጊዜ ቆዳ ነው። ከላይ ስታዩት ዋው ነካ ስታረጉት በግ ተራ ሄዳችሁ ይሄን በግ ብላችሁ ልክ ስትነኩት ቆዳ ብቻ ነው። ውስጡ ግን ምንም ነገር የለው፣ ስጋ የለውም። አጥንቱ ራሱ ሰሏል፣ በቆዳው ነው የተሸፈነው። እና አንዳንዱ ክርስቲያን ስትነኩት ቆዳ ብቻ ነው። እግዚአብሔር ከዛ ይጠብቃቸው። ቤተ ክርስቲያንም አንዳንድ ቤተ ክርስቲያን ከውጭ ሲታይ አጀቡን ነው የምታዩት። ከውጭ የምታዩት አጀቡን ነው። ውስጥ ስትገቡ ደግሞ ምን የለውም፣ ቆዳ ብቻ ነው፣ አጥንት እና ስጋ የለውም። እና አይን አትራክቲቭ የሆነ ግን ሲነካ ባዶ የሆነ ማለት ነው። ቃሉን የተቀበሉ ተጠመቁ። በዚያ ቀን 3000 ነፍስ ተጨመሩ። በሐዋርያት ትምህርትና ኅብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰው ሁሉ ፍርሃቱን በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውን ሁሉ አንድነት አደረጉ። መሬታቸውን፣ ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበረ። በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። ክብር ለእግዚአብሔር ይሁን። ይህቺ በሐዋርያት ሥራ ምዕራፍ 2 ቁጥር 47 ጀምሮ የምናገኛት 42 ይቅርታ፣ ከዛ ጀምሮ እስከ 47 የምናገኛት ቤተ ክርስቲያን አይተናት ጤነኛ ናት ወይ? ለመሆኑ አንድ ቤተ ክርስቲያን ጤነኝነቱ በምዕመናን ቁጥር ብዛት ይታወቃል ወይ? በጥሩ ሕንፃ ይታወቃል ወይ? በጥሩ ሕንፃ ሰርተን የእግዚአብሔር ጥሩ ፕሬሰንስ ከሌለ ምንም ዋጋ የለው። የምንፈልገው ከሁሉ በላይ የእግዚአብሔር መገኘት ነው። ሕንፃውም ያስፈልገናል አያስፈልገንም አይደለም፣ ግን ጥሩ ሕንፃ ብቻውን የመንፈሳዊ ሕይወታችን ጤነኝነት የቤተ ክርስቲያንን ጤነኝነት አያመለክትም። ብዙ የሀገራችን አብያተ ክርስቲያናት ቀጥታ ለቪዲዮ ነው የምናገረው። ብዙ የሀገራችን አብያተ ክርስቲያናት አድገው ቤት መስራት ላይ ነው ያሉት። የመጨረሻ እድገት አይደለም ቤት መስራት። ከኔ ጋር ናችሁ ወይ? ቤት መስራት ቤት ልክ የሰራችሁ ለታ መኖር ትጀምራላችሁ እንጂ ኖራችሁ ጨረሳችሁ ማለት አይደለም። ስለዚህ መንፈሳዊ ነገር እስከ ቤት ድረስ እንዳይሄድ እፈራለሁ። እስቲ አሜን በሉኝ። ሄዶ ህንፃ፣ ከዛስ በኋላ ህንፃ አግኝተን በህንፃው ቅርጽ እኛ እዛው ቅርጽ ይዘን ቁጭ እንላለን። መዘርጋት እንዳንችል ያደርገናል። ስለዚህ እንድንዘረጋ እንድናስተውል እግዚአብሔር ይርዳን። ሌላው ደግሞ የተደራጀ አምልኮ ቡድን፣ ከበሮ መኖሩ፣ ሳክስፎን መኖሩ፣ ኪቦርድ መኖሩ፣ ቤስ ጊታር መኖሩ፣ ሊድ ጊታር መኖሩ፣ በጣም የረቀቀ አለባበስ የሚለብሱ በጣም ያማሩ ቆነጃጅቶች ፊት ቆመው የሚመሩበት ጥሩ የአምልኮ አገልግሎትና ቡድን የሚኖረን በጣም ደስ ይለናል። ጌታ ይመስገን። ግን እሱ የመንፈሳዊ ጤንነት ምልክት አይደለም። ቤተ ክርስቲያን ይሄ ሁሉ ተደራጅታ ያማሩ ቀለሞች ተደርድረውባት ያማሩ አገልጋዮች በጣም ጥሩ ድምጽ ያላቸው አገልጋዮች ሁሉ አሉባት። ነገር ግን የሚያስፈልገን መንፈሳዊ ጤንነት ነው። መንፈሳዊ ጤንነት የሌላቸው አገልጋዮች መንፈሳዊ ጤንነት ያላትን ቤተ ክርስቲያን ሊወልዱ አይችሉም።
ስለዚህ ቤተክርስቲያን ጤነኛ የምትሆነው ከውጭ የሚታየው ነገር ስላላት አይደለም። እና ምን ልትለን ነው ልትሉኝ ትችላላችሁ። ሌላስ ቤተክርስቲያን በገንዘብ ብዙ ጎተራዋ ስለሞላ ሀብታም ቤተክርስቲያን ስለሆነች የብልጥግናዋ መጠን የመንፈሳዊ ጤንነቷን አያመለክትም። ስለዚህ ሀብታም ቤተክርስቲያኖች አብያተ ክርስቲያናቶች አሉ። እግዚአብሔር በገንዘብ ይባርከን። አሜን። ገንዘቡ ያስፈልጋል፣ እግዚአብሔር መንግስት ለሥራ ያስፈልገናል። ነገር ግን የመንፈሳዊ ጤንነታችን መለኪያ ብቸኛ መለኪያ ልናደርገው አንችልም፣ እንታለላለን። ስለዚህ ያ አይደለም መለኪያው። እና ታዲያ ምንድነው? ሐዋርያት ቤተክርስቲያን ወስዳቸዋለሁ። የሐዋርያትን ቤተክርስቲያን ተመልክታችሁ ፈጣን እድገት አላት። በቁጥር እያደጉ ናቸው፣ ግን ብዙ ስደት አለባት። እኛ ብንሆን ብዙ ስደት ሲበዛ ምንድነው የምንለው? ለምን እግዚአብሔር ለዚህ አሳልፎ ሰጠን? ለምን በህይወቴ ይሄ መጣ? ለምን መከራ ተቀበልን? ለምን ተነቀፍን? ለምን እነ ፓስተር እንትና ታሰሩ? ለምን እነ ወንጌላዊ እንትና ታሰሩ ብለን ኮምፕሌን ማድረግ እንጀምር። ምናልባት በህይወታቸው እንደውም ኃጢአት ሳይኖር አይቀርም ሳንል እንላለን። ግን የመንፈሳዊ ጤንነት ምልክት ነው ስደት። ክብር ለእግዚአብሔር ይሁን። ሰይጣን ሲቃወማችሁ፣ ዓለም ስትቃወማችሁ የመንፈሳዊ ጤንነት ከክርስቶስ ጋር ያላችሁ የብርሃን አካሄድ መስተካከሉን ነው የሚያሳየው። አብሮ ፓርሰል ነው፣ ፓኬጅ ነው። በስሙ ለማመን ብቻ ሳይሆን በስሙ መከራን ለመቀበል ተጠርታችኋል። ፓርሰል አንድ ፓኬጅ ነው። መባረክ ብቻ አይደለም፣ ለስሙ መከራ መቀበል መንፈሳዊነት ነው። እግዚአብሔር ስም ብሩክ ይሁን። ስለዚህ ቤተክርስቲያን የነበረባትን ስደት አይተን ሰክሰስፉል ናት ላንላት እንችላለን። በዚህ ዘመን ያለን ሰዎች ግን በጣም ስኬታማ ቤተክርስቲያን ናት። ተቸግረዋል። በነገር ውስጥ ያልፋሉ። ተቃውሞ አለባቸው። ይጸልያሉ። አረ የጸለዩ ነው ስደት የደረሰባቸው። ስለማትጸልይ ነው እንዳትሉት በሰው ሕይወት መከራ ሲያልፍ እዚህ ቤት ሰው አለ። የሐዋርያት ቤተክርስቲያን ገና ከትንሽነቷ ብዙ መከራ ያሳለፈች ናት። በጣም ምሳሌ የምትሆን ናት። ነገር ግን አንድ ነገር ነግራችኋለሁ። የሐዋርያት ቤተክርስቲያን ፍጹም አልነበረችም። በውስጧ ግጭት ነበረባት። ከኔ ጋር ናችሁ? ይጋጩ ነበር። ሐዋርያት ተጣልተው ታርቀው ያውቃል። በቤተክርስቲያን ውስጥ ፉክክር ተነስቶ ያውቃል። በሐዋርያት ቤተክርስቲያን መንፈስ ቅዱስ የወረደባቸው ሰዎች ጌታን ያዩት ጋር ስጋዊ ችግር ነበረባቸው። ጴጥሮስ ፍጥረታዊ ሰው ነበረ። መንፈስ ቅዱስ ተሞልቶ ነው የተለወጠ ክርስቲያን የሆነው። ለዚህ ፍጥረታዊ ሰዎች ባሉበት ሁሉ ጊዜ ግጭት ሊኖር ይችላል እና እንደ እንግዳ ነገር አንቁጠረው። ስለ ቤተ ክርስቲያን ስንመለከት የመጀመሪያው ኳሊቲው አላሳያችሁ ፈልጋለሁ። የመጽሐፍ ቅዱስ ትምህርት አላት ወይ? ጤነኝነቷ የምታስተምር ቤተ ክርስቲያን ጤነኛ ቤተ ክርስቲያን ናት። እስቲ የሚስማማ አሜን ይበል። ጌታ እንደዚህ ብሏል በማቴዎስ 28 ቁጥር 20 ያዘዝኳችሁን ሁሉ እያስተማራችኋቸው ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። ስለዚህ ትምህርት በቤተ ክርስቲያን ሲጠፋ ካያችሁ ጤና አይደለም። መጽሐፉ መዘጋት ሲጀምር ከበሮ መደለቅ ብቻ ሲቀጥል መፍራት አለባችሁ። መጽሐፉ አይከደንም፣ ከበሮም ይደለቃል። ክብር ለእግዚአብሔር ይሁን። ስለዚህ ሐዋርያት ጌታ ያስተማራቸውን ያስተላልፉ ነበረ ለሚቀጥለው ትውልድ። ስለዚህ እግዚአብሔር ቃል በቤተ ክርስቲያን ውስጥ የመጨረሻውን ቦታ ሊይዝ ይገባል። የመጨረሻውን ከፍታ የበላይ መሆን አለበት። ሰው ሁሉ ተናግረው የእግዚአብሔር ቃል እንዲህ ይላል ከተባለ ሁሉም ሰው ለእግዚአብሔር ቃል መገዛት አለበት። እስቲ አሜን በሉ። በአንድ ወቅት ለአንድ አባት የሆነ የእግዚአብሔር ሰው ሰዎችን ሊያስታርቅ ሞክሮ ነግሯቸው የእግዚአብሔር ቃል እኮ እንደዚህ ይላል ብሎ ሲላቸው አንድ ጎረምሳ ምን አለው? ቢልሳ አለው። መጽሐፉ ይላል ነው እኮ ያለው። መጽሐፉ ቢልሳ ካለ ይሄ ሰው ዳግመኛ መወለዱን ምትጠራጠራል። የእግዚአብሔር ቃል የመጨረሻ ኦቶሪቲ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለእድገት ወሳኝ ነው፣ ለመብዛት ወሳኝ ነው፣ ለመንፈሳዊ ጤንነት የእግዚአብሔር ቃል ወሳኝ ነው። ቃሉ በሕይወታችሁ ምን ስፍራ አለው? ቤታችሁ መጽሐፍ ቅዱስን አንብባችሁ ታውቃላችሁ ወይ? በቤታችሁስ መጽሐፍ ቅዱሳችሁ የት ነው የሚቀመጠው? አንዳንዳችሁ ቤት ሻይ ማስቀመጫ ነው። እንደውም አንዳንዶቻችሁ መጽሐፍ ቅዱሳችሁ ላይ የሻይ ምንድነው የብርጭቆ ቅርጽ አለው። መጽሐፋችሁ የሻይ ቅርጽ አለው። ላይ እንዲህ ክብ ሻይ ያስቀምጣችሁበት ከተነበበ ቆይቷል። እፍፍ እያላችሁ ነው አንዳንድ የምታመጡት ወደ ቸርች። ካመጣችሁት ፓስተር እዚህ ላይ ለጥፈዋል፣ እናንተ ለምን ታነባላችሁ ቤታችሁ?
አንተ አንብበው በቃ አንተ ስበከው እንስማህን ነው እንጂ አንድ ሰው እንኳን እስቲ ስንት ሰው ኖት ይዟል? ጥቂት ሰዎች ነው ማየው ኖት እንኳን የምትይዙ ሰዎች። ለእግዚአብሔር ቃል ስፍራ ስጡ። እስቲ አሜን በሉኝ። ቃሉን ያቀለልንለታ መንፈሳዊ ህይወታችን ላይ ቫይረስ ገብቷል። ሁለተኛ ጥራት ያለው ህብረት ኮይኖኒያ፣ ጥራት ያለው ህብረት ቁጥር 42 ላይ ቅድም ያነበብነው ነው። ህብረት ያረጉ ነበር፣ እንጀራ በመቁረስ በህብረት እንጀራ ይበሉ ነበር። ኮይኖኒያ፣ ይሄ ኮይኖኒያ የግለኝነት ተቃራኒ ነው። የዚህ የምዕራቡ ህዝብ ይሄ ያለንበት ህዝብ ዌስተርን ሶሳይቲ ማለት ነው። ኢንዲቪጁዋሊዝም፣ አይሶሌሽኒዝም፣ ሴፓራቲዝም፣ እነዚህ ነገሮች ኢንዲቪጁዋሊዝም የነሱ ካልቸር ነው። የኛ ካልቸር ግን አይደለም። የመጽሐፍ ቅዱስ ካልቸር አይደለም። ከኔ ጋር ናቸው። መጽሐፍ ቅዱስ እንደ ኮሚዩናል የህብረት ኑሮን ነው ኢንከሬጅ የሚያደርገን። ኢንዲቪጁዋሊዝም በቃ ሰው ሲጋ ይኖራል፣ ጎረቤት ለ10 ዓመት አጣቀው ሃይን ባይ that's it። ህብረት የሚባል መቀራረብ የሚባል ኢንከሬጅ የሚያደርግ ህብረተሰብ አይደለም፣ መጽሐፍ ቅዱሳዊ አይደለምና የኔ ጉዳይ የራሴ ነው ብላችሁ በራችሁን ዘግታችሁ አትሞቱ። ራሳችሁን ከፈት አድርጉ በኢየሱስ ስም አሜን። ኧረ አሜን በሉ። ምክንያቱም ራሳችንን ገለጥለጥ ካደረግን መድኃኒት ይገኝለታል። ይሄ ገበና ነው ገመና ነው የሚባል የጓዳ ነገር ምንድነው? ገበና ነው ገበና ነው መነው ቮት እናርግ እንግዲህ በነው ብለን ቮት እናርግ። ገመና ነው ገበና በሉ እንዳትጣሉ አደረ። አልተስማማ። እሺ ገመና መስፍን ያለውን ነው የምንሰማው። ገመና ብሏል። ስለዚህ በገመና ውጪ ማውጣት የሚባል ነገር አለ እና ይሄ ባህል በጣም ሲበዛ ወደዚህ ይሄ የራሴ ችግር ነው ብለው ሰዎች ከመረቃቀዘ በኋላ ነገር መርቅዞ ተበላሽቶ አገር ካበላሸ በኋላ ነገሩ መጨረሻ መውጣቱ እኮ አይቀርም። ስለዚህ ውስጥ ከማመረቃቀዝ ቶሎ ፈውስ ይገኝላችሁ። እስቲ አሜን በሉ። ስለዚህ ኢንዲቪጁዋሊዝም አደጋለው። ወደ እግዚአብሔር ቃል ስንመጣ መጽሐፍ ቅዱስ ኢንዲቪጁዋሊዝምን ኢንከሬጅ ያደርጋል። መጽሐፍ እንደዚህ ይላል፣ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ምን ያደረገ ነው? ያማረ ነው። መዝሙር 133 ላይ ታገኙታላችሁ። እግዚአብሔር ምን አለ? እግዚአብሔር በዛ በረከትንም ህይወትንም ምን ብሏል? አዟል። ልክ በአሮን ራስ ላይ እንዳለው በመደረቢያው ላይ እንደሚወርድ ልክ በአርሞኒየም ተራራ ላይ እንዳለ ጠል ነው ይላል እግዚአብሔር። በረከት በዛ አዟል። በህብረት ስንቀመጥ በረከት አለ። እስቲ አጠገባችሁ ያለውን ሰው አንተ ለኔ በረከት ነህ በሉት። ሃሌሉያ። ሶስተኛው ጤነኛ ቤተክርስቲያን የምትታወቀው ማዕድ በመቁረስ ነው። ዛሬ አጋጣሚ ይመስላል ትምህርቱም አብሮ ሄዶልናል። ጤነኛ ቤተክርስቲያን ማዕድ በመቁረስ ትታወቃለች። አብረው ይቆርሳሉ። አብሮ መብላት ለሆድ ብቻ አይደለም፣ አንድነት ይሰጣል፣ ያቀራርባል። ክብር ለእግዚአብሔር ይሁን። አባቶቻችን ጥሩ ምሳሌ ይሆኑናል። በባህላችን አብረን በልተን አብረን ጠጥተን ይላል። ምን ማለታቸው ነው? ፌሎሺፕ አድርገናል። ኪዳን ነው እኮ በድሮ ዘመን አብሮ ምግብ መብላት ኪዳን ነው። ከአንድ ገበታ መብላት። አገሩ ካናዳ ሆነና ሁሉም አንድ ክብ የምታክ ይዞ የተቆረጠ እንጀራ ይዞ አሁን ምራቃችሁ እየመጣ እንደሆነ አውቃለሁ። ምሳ ሰዓት ላይ ለየብቻ ሁሉም ኢንዲቪጁዋሊ ነው የሚበላው በዚህ ሀገር ባህል። በአገራችን ድሮ ግን ሰው ሁሉ ከአንድ ትሪ ላይ ነው የሚበላው። ቤተሰባችን ለምንድን ነው እንዲቀርብርብ ያለው? አስተዳደጋችን ሁላችንም አብረን ነው የምንበላው። ጌታ ይመስገን። ከትልቅ መሶብ ላይ እየተጎራረስን ነው የምንበላው። አሁን ግን ሁሉ የራሱን ነው። ቢራብ ለራሱ ቢጠግብ ለራሱ። የህብረት ነገር ማለት ነው። ስለዚህ የህብረቱ ምክንያት ለሐዋርያት የጌታ እራት መካከለኛ ነው። ቅዱስ ቁርባን ሰንተራቸው ለምን ሁሉ ጊዜ የታረደውን በግ ኢየሱስን ያሳያቸዋል። ህብረታችሁ ኢየሱስን አውጥታችሁ ከሆነ ተራድር ነው፣ ተራድ እቆብ ነው ቢሆንላችሁ። ብዙ ሰዎች ህብረት አላቸው። የምን ማህበር ይባላል፣ ያስፈልጋሉ፣ ጥሩ ናቸው። ግን ክርስቶሳዊ መንፈሳዊ ሰማያዊ ህብረት የሚኖረን ኢየሱስ መካከለኛ ሲሆን ነው። የጌታ እራትን በየጊዜው የምናደርገው ለዚህ ነው። በሱ ዙሪያ ነው ህብረት ሁሉ ጊዜ የሚያደርጉት የነበረው።
ከዛ በመቀጠል እንግዲህ ሐዋርያት የነበራቸው የማያቋርጥ ጸሎት ነበራቸው። የማያቋርጥ ጸሎት በአገልግሎታቸው ላይ ትልቁ ልምምዳቸው የጸሎት ልምምድ ነው። የመጀመሪያ ልምምዳቸው ይጸልያሉ፣ ይጸልያሉ፣ ይጸልያሉ። ሲገናኙ ይጸልያሉ፣ ሲገናኙ ያወራሉ፣ ስለ ጌታ ይጫወታሉ። ስለዚህ እየጸለዩ ዝም ብሎ መሄድ አይደለም፣ እየጸለዩ የሰማይን ደጅ ያስከፍታሉ። ይኸውልህ ጌታ ሆይ አንተ ልትፈውስ እጅን ስትዘረጋ ይኸው በቀባው በብላቴና ስም ይሄ ታምራት ሲደረግ ተሰበሰቡብን። ኧረ እግዚአብሔር ሆይ ሲሉ ተቀምጠውበት የነበሩበት ቤት ይናወጥ ነበር። መንፈስ ቅዱስ ይወርድ ነበር። ይጸልያሉ፣ መልስ ያገኛሉ። ይጸልያሉ፣ መልስ ያገኛሉ። እንጸልያለን፣ እግዚአብሔር መልስ ይሰጠናል። ትጸልያላችሁ፣ መልስ ይኖራል። የማያቋርጥ ጸሎት ባለበት ቦታ ላይ የፈውስ ምንጭ ይመጣል። የማያቋርጥ ጸሎት ባለበት ቦታ ላይ የጸጋ ስጦታዎች ይነሳሳሉ። የማያቋርጥ ጸሎት ባለበት ቦታ ላይ ድውያን ይፈወሳሉ፣ አጋንንቶች ይወጣሉ። እነሆ እግዚአብሔር የሰዎችን ቋጠሮ መፍታት ይጀምራል። ወገኖች ሆይ ጸሎት እኛ ለፍልፈን የምንሄደው ብቻ ሳይሆን ጸሎት በመንፈሳዊ ዓለም ውስጥ ስራን ይሰራል። ሐሙስ ስራ ሰርተን ነው የምንሄደው። የምልጃ ቀናችን ነው። የሚጸልዩ ሰዎችን እግዚአብሔር እያበዛልን ነው። ክብር ለእግዚአብሔር ይሁን። ጸሎት ባለበት ቦታ ላይ ስራ አለ። ጸሎት ባለበት ከተማ ላይ አጋንንቶች ይጨነቃሉ። ርኩሳን መናፍስቶች ይጨነቃሉ። ብዙ የአመጽ ስራ ይከለከላል። የጠንቋዮች ስራ ይከለከላል። የሟርተኞች ስራ ይከለከላል። የደጋሚዎች ስራ ይከለከላል። ብዙ አደጋ ሊመጣ ያለው ዳይቨርት ያደርገዋል። እግዚአብሔር እንማልዳለን። እግዚአብሔር ነገርን ይለውጠዋል። ለእግዚአብሔር የሚሳነው ነገር የለምና እግዚአብሔር ስም ብሩክ ይሁን። ስለዚህ ጸሎት የመጨረሻ ነገር ሁሉ ሲያልቅብን የመጨረሻ አማራጭ ሳይሆን ጸሎት ነገር ሲጀምር የመጀመሪያ ሪሶርሳችሁ መሆን አለበት። ሁሉ ነገርን ሞክራችሁ ሲያቅታችሁ እስቲ ደግሞ እንጸልይ አይባልም። ለክርስቲያን መጀመሪያ ነው እንጂ መጨረሻ አይደለም ጸሎት። እግዚአብሔር ስም ብሩክ ይሁን። አምስተኛው በዚህ ቤተክርስቲያን ውስጥ የምታዩት የመለኮትን መገኘት ያውቁ ነበር። ጌታ አብሯቸው እንደነበረ ያውቃሉ። ሃሌሉያ! የጌታ መገኘት እንዲፈሩ አድርጓቸዋል። የጌታ መገኘት በህይወት በዛች ቤተክርስቲያን ላይ አገልጋዮች መንገዳቸውን ሲሄዱ ጥላቸው እንኳን ስራ ላይ ነበር። እጃቸው አይደለም ጥላቸው፣ ልብሳቸው እየተቆረጠ ጨርቅ እየተሰጠ ሰዎች በጨርቅ ይፈወሱ ነበር። ክብር ለእግዚአብሔር ይሁን። ኧረ አሜን፣ ኧረ አሜን። ኢየሱስ ጌታ ነው። የጌታ መገኘት ባለበት ህይወት ላይ እንኳን ሰዎቹ አይደሉም ልብሳቸው ፈውስ ያመጣል። ልብሳቸው አጋንንት ያወጣል። እነ ጳውሎስ ጨርቃቸው እየተወሰደ ይወረወራል። ጨርቃቸው አጋንንት ባሉባቸው ሰዎች ላይ ጳውሎስ በሌለበት ቦታ ላይ ጨርቁን ሲጥሉባቸው አጋንንቶቹ እየጮሁ ይወጣሉ። ከምን የተነሳ? የተቀመጣችሁበት ወንበር የተቀባ ነው። ከናንተ የተነሳ እናንተ በተቀመጣችሁበት ቦታ ላይ እሳት አለ። ኧረ አሜን በሉ። የእግዚአብሔር መንፈስ ስላለ በሕይወታችሁ ላይ የእግዚአብሔር መገኘት በሕይወታችሁ ላይ ስላለ እናንተ ባላችሁበት ቤት በለበሳችሁት ልብስ ላይ መንፈስ ቅዱስ as a point of contact ወይንም ደግሞ የመነካኪያ መንገድ አድርጎት ለሰዎች መልስ ያመጣል። ሃሌሉያ! ለዚህ ነው በዚህ ወር መጀመሪያ ላይ ዘይት የተሞላ ዘይቶች ለሁላችሁም ጸልየን የሰጠናችሁ ቤታችሁ ላይ እንድትቀቡት በልጆቻችሁ ላይ እንድታደርጉት። ምክንያቱስ መርገም የመሰበር ኃይል አለው። የጌታ መንፈስ point of contact ያደርግበታል። የእግዚአብሔር ስም ብሩክ ይሁን። ወገኖቼ ሆይ የእግዚአብሔር መገኘትና ኃይል በመካከላቸው ይገለጥ ነበር። ጌታ እንዲሰራ ደግሞ ኤክስፔክት ያደርጋሉ። ተጠባበቁ ጌታ። እስቲ አሜን በል። እስቲ አጠገባቸው ያለን ሰው ጌታን ጠብቅ በሉት። እስቲ ተጠባበቅ በሉት። ደመር አድርጋቸው ተጠባበቁ። ጌታን ተጠባበቁት። ጌታን ኤክስፔክት አድርጋችሁ ተርባችሁ ስትመጡ ጌታ ለተራበ ማጥገብ ይችላል። ለጠገበ ደግሞ አያጎርስም ጌታ። በቃኝ ካላችሁ በቃህ ልጄ ብሎ ያልፋል። ለጠገበ አይደለም ለተራበ ነው። የሚራቡ ብፁዓን ናቸው ይጠግባሉና። ስለዚህ የእግዚአብሔር መገኘት በመካከላቸው እንዲሰራ ያደረገው ረሃብ ነበራቸው። መንፈሳዊ ረሃብ ከሌላችሁ የጌታ እጅ እንዲሰራ ኤክስፔክት አታድርጉ። የተቀቡ ሰዎች ስለጠፉ ላይሆን ይችላል። የተቀቡ ሰዎች ሊሰሩ የማይችሉበት አትሞስፌር አለ። ጌታ ኢየሱስ ክርስቶስ ወደ ገሊላ መጣ። ማንም ኢየሱስ ክርስቶስን ቁም ነገር አልሰጠውም። ከዚህ የተነሳ ነቢይ
በቤቱና በአገሩ በስተቀር ሳይከበር አይቀርም አላቸው። ምን ማለት ነው? አገሩና ሌላ እዛ ቦታ ላይ አይከበርም፣ ሌላ ቦታ ሄዶ ይከበራል አላቸው። ምን ማለት ነው? የተራበ መንፈስ ሲያገኝ መንፈሳችን ይከፈታል። የተጠማ ነገር ሲያገኝ ይለቀቃል። እግዚአብሔር ስም ብሩክ ይሁን። አንዳንድ ጊዜ በሰውዬ ውስጥ ያለውን ጸጋ እንዲፈለቀቅ የሚያደርገው የተራበው ሰው ነው። የተራበ ጉባኤ ነው። የተራበ መንጋ ነው። ጉድለት ይዛችሁ ስትመጡ ጌታ እናንተን ለማገልገል በአገልጋይ ውስጥ ማኒፌስት ማድረግ ይጀምራል። that's the problem most of the time እኛ በጣም ጌታን ኤክስፔክት አድርገነው ስለማንመጣ ጌታ እንዳይሰራ የከለከልነው እኛው ራሳችን ነን። ረሃብ ይዘን አልመጣንም። ጥማት ይዘን አልመጣንም። መሻት ይዘን አልመጣንም። እንደለመድነው ጥሩ ስብከት ልንሰማ ነው የምንመጣው። ጌታን አንጠብቀው። መድረኩ ላይ የምንጠብቀው ፓስተርን ነው፣ ወንድም ክራን ነው፣ ወንጌላዊ እንትና ነው። ኖ ኢየሱስን ጠብቀው። ኢየሱስ ይምጣልን። ኢየሱስን ተጠባበቁት። ስትጸልዩ ጌታን ጠብቁት። አይኖቻችንን ከሰው ላይ አንስተን መስቀሉ ላይ ካደረግን የእግዚአብሔር ኃይል መለቀቅ ይጀምራል። ተራቡት ጌታን፣ ተጠሙት ጌታን፣ ፈልጉት ጌታን። ታገኙትም አላቸው። አንኳኩ ይከፈትላቸዋል። ለሚፈልግ ሁሉ ይሰጠዋል። ለሚያንኳኳ ይከፈትለታል። እግዚአብሔርን መጠባበቅ በዚህ ዘመን እቺ ቤተ ክርስቲያን ይጠበቅባት። ሌላ ደግሞ በስራ የተገለጠ ማህበረሰባዊነት ወይንም ደግሞ ሶሻል ላይፋችን፣ ህብረታችን በስራ ፕራክቲካል ድሆችን መርዳት፣ በመከራ ላሉት መራራት። በሆስፒታል ያለች እህት አለችን አይደለም? እቺን ብላቴና ማን ነው የሚያስባት? ስትመጣ መራቅ መምጠጥ ብቻ አይደለም። እዚህ ቤት ሰው አለ። አገራችን ድሮ ውጪ አላየሁትም፣ ረስታችሁታል መሰለኝ። እንኳን ጌታ ከዛ ነፃ ወጣችሁ። ያበሻ ፈርስቴድ ይባላል እሱ። ከረሳችሁ እስቲ ሁላችሁም በሉ ጌታ ረሳችሁት። እንኳን ጌታ አስረሳችሁ። ድሮ ስሰብክ ሁሉ ሰው ሰማ ነበር ይላሉ። በቃ ለኔ ነው የሚያዝኑት፣ ለቃሉ ነው የሚያዝኑት፣ ለማን ነው የሚያዝኑት እላለሁ። የተቸገረ ሰው መምጠጥ አይደል፣ ከንፈር መምጠጥ ምንም አይጠቅምም። ለተራበ ምን አድርገው ነው የሚለው መጽሐፍ ቅዱስ? አብላው። ለታሰሩት እንደታሰራቸው ናችሁ፣ አብራችሁ ችግራቸውን ተካፈሉላቸው ነው የሚለው። ከንፈር መምጠጡ፣ ጥሩ ቃል መስጠቱ፣ ጥገብ፣ ይሙቅህ፣ ብላ፣ ምግቡን ስጠዋ። ከኔ ጋር ናችሁ ወይ? ስለዚህ አንድነታችን በፕራክቲስ በስራ መገለጥ አለበት። አሜን አሜን። እስቲ በስራ ይገለጥ በሉኝ። አሜን። ስለዚህ ሁሉም በእግዚአብሔር ነገር ላይ ባለቤትነት ይሰማቸው ነበር። የወንጌል ነገር ኦነርሺፕ፣ ሁሉ ሰው የነከሌ ጉዳይ ነው ብሎ አይደለም ያዩት። ሁሉ ሰው ኦነርሺፕ ፓርትነርሺፕ አለው። የእግዚአብሔር ነው፣ የጌታ መንግስት ነው፣ የእግዚአብሔር ቤት ነው፣ ያገባኛል፣ ይመለከተኛል ብሎ ሁሉም ሰው ሲነሳ ያ ነው እውነተኛ አውተንቲክ የምንለው በቃ ትክክለኛ የሆነው ማለት ነው። ቶሎ ነው የሚሄድላቸው። ሰባተኛው ያለ ስስት የሆነ ልግስና በመካከላቸው ነበረ። ጤነኝነት ነው። ለጋሶች ሲበዙ ቤተ ክርስቲያን ጤነኛ ናት ማለት ነው። ንፉጎች ሲበዙ ደግሞ በሽታ ገብቷል፣ ቫይረስ ገብቷል። ሰዎች አስራታቸውን መባቸውን ለመስጠት መንቀጥቀጥ ሲጀምሩ በቃ እንዲህ እጃቸው እንዲህ ማለት ሲጀምር ፊር ወይ አሁን እቺ 10% ሰውየው ፕሮሞሽን አገኘ ይባላል እና ፕሮሞሽን አግኝቶ በጣም ብዙ ነው ፕሮሞሽን ያገኘው እና አስራት መስጠት ያለበት በየወሩ ወደ 1000 ምናምን በላይ ይሰጣል በወር ማለት ነው። እና በፊት ሲሰጥ በቃ ወደ 300 ብር ምናምን ሁሌ ሲሰጥ ለሱ ደስ ብሎት ይሰጣል። 1000 ሲሆንበት አለ 1000 ብር በየወሩ በአመት 12000 ብር ቁጭ ብሎ አሰብ። እዛ ፓስተሩ ጋር ሄደ። ፓስተር ያለው ወዬ እኔ አስራቴን ለመስጠት በጣም ተቸግር። ከ300 ብር ሰጥ ነበረ ከ3000 ብር ላይ አሁን ግን 1000 ብር መስጠት በ100 ይሄ የማይመስል ነገር ነው አለ። ምንም ችግር የለም። ፓስተሩ ደግሞ ሲሪየስ ደግሞ ጸሎት ይሰራል ታውቃላችሁ። ዲሞሽን ከፈለጋችሁ ነው ጸልይላችኋል። ዲሞት ያረጋችኋል። ግን በቃ መውረድ ከፈለጋችሁ መውጣትም ለሚፈልግ ይጸልይለታል፣ ይወጣል። እንደሱ ሰውየው ጸልይልሃለሁ አለውና እንጸልያለው። እጅ ለእጅ ተያዙ። ጌታ ሆይ
አቅቶታል 1000 መስጠት። እባክህ መስጠት እንዲችል አንተን ደስ እንዲያሰኝ ወደ 300 ብር እንዲወርድ ብሎ ጸለየለት። ምርጫው ያንተ ነው። ይህ ነው ጌታ ሊመጣ ነው እያለ ሲሰበክ አሜን ማራናታ። እነዚህ ሰዎች ሲኦል ሊገቡ ነው። ሚሽነሪዎች ገንዘብ ያስፈልጋቸዋል። ወንጌል በገንዘብ ይታገዛል። እግዚአብሔር ስም ብሩክ ይሁን። ጌታ ድሃ ሆኖ ሳይሆን በልጆቹ መስራት ይፈልጋል። የኛ ምን እሰጥሃለሁ ያለኝ ይሄው ነውና ጨብጨባ ምን ያርገው? ከዛስ ከጭብጨባ ያለፈ ነገር ያስፈልግሻል። ከእልልታ ያለፈ ነገር ጌታ ይፈልጋል ካንቺ። እግዚአብሔር ስም ብሩክ ይሁን። እኔ ሞቀ ብዬ ስብከት አላቆምም። እናንተ ሞቀ ብላችሁ መስማት ስለማታቆሙ ማለት ነው። ስለመስጠት ሰዎች ብዙ ፍልስፍና ያመጡ ነው። የብሉይ ኪዳን ነው የአዲስ ኪዳን አይደለም። አስራት ሪሊ ብሉይ ኪዳን ጥላ ነው። 10 መነሻ ነው። እግዚአብሔር ስም ብሩክ ይሁን። 10 መነሻ ነው። አውቀ ሞተሃል። ልቡን ልቅ አሉ። መጽሐፉን እንኳን አንብቦ በስርዓቱ ያልጨረሰ ብድግ ብሎ መጽሐፉ የብሉይ ኪዳን ነው እስቲ አውጣና እዚህ ጋር ብትሉት እኮ ማያውቀው ሰው ነው። እና ደግሞ ሰዎች ሊያስተምሩ ይፈልጋሉ። ይሄን እግዚአብሔር ይገስጸው። ይሄን spirit of greed I break it in the name of Jesus። በመስጠት ጌታ ይባርካቸው። በጤና ጌታ ይባርካቸው። ጤና ይስጣቸው። ጤና ይስጥሽ። ጤና ይስጥህ። ይሲ ያለ መርህ መሰብሰብ ነው። አምጣን የእግዚአብሔር ቤት ደግሞ ምንድነው? ስጡ። ምን ይላቸዋል? ይሰጣቸዋል። ስጡ፣ ይሰጣቸዋል። የምትሰጡት ደግሞ ለእግዚአብሔር ነው። በምትሰፍሩት መስፈሪያ ይሰፈርላቸዋል። አሜን። እግዚአብሔር ይባርካቸው። በእግዚአብሔር ቤት ውስጥ ታማኝ ጊቨርስ እግዚአብሔር ይባርካቸው። እግዚአብሔር ልጆቻችሁን፣ ጤናችሁን፣ ኢኮኖሚያችሁን፣ አእምሮአችሁን ሁሉ እግዚአብሔር ይባርክላቸው። እግዚአብሔር ጤና ይስጣቸው። በዘመን በገንዘብ በማይተመን በረከት እግዚአብሔር ይባርካቸው። በፊቱ እግዚአብሔር አንድ ቀን ስትቆሙ በትልቅ በረከት ይባርካቸው። በመላእክቱ ፊት ይመስክርላቸው። ጓዳችሁን ይባርክላቸው። ኢኮኖሚያችሁን ይባርክላቸው። አእምሮአችሁን ይባርክላቸው። የእጆቻችሁን ሥራ ይባርክላቸው። ስለዚህ ስጡ። ምን ይላቸዋል? ይሰጣቸዋል። ሌላው 8ኛው ፖይንት ደግሞ ጤነኝነት፣ የቤተ ክርስቲያን ጤነኝነት የሚታየው እንግዶችን በመቀበል በቃ የተከፈተ ልብና የተከፈተ ቤት አላቸው። ቤታቸው ለእንግዳ የተከፈተ ነው። ጤነኝነት ነው። ጌታ ይመስገን። በየጊዜው እንግዳ በዛ ያልፋል። ለበዓላት ሰዎች ይመጣሉ፣ ለአገልግሎት ሰዎች ይመጣሉ። ቤተ ክርስቲያን እንግዶች ማስተናገድ አለባት። ምእመናን እንግዳን ማስተናገድ አለባት። እስቲ የሚስማማ አሜን ይበል። እንግዳ ሲመጣ በኢኮኖሚ ቀመር ውስጥ እንዳትገቡ፣ ካልኩሌሽን ተዉ። እንግዳ መጣላችሁ ማለት በረከት መጣላችሁ ማለት። አንዳንዶች ሳያውቁ መላእክትን በእንግድነት ምን ብለዋል? ተቀብለዋል። መላእክት መጥተው ኧረ ግቡ አለ ሎጥ። ግቡ፣ እኔ ቤት ረፉ፣ ልባችሁን አሳርፉ፣ እንግዶቼን እንዳትነኩ በፍጹም እነዚህ እግዚአብሔር ሰዎች ናቸው፣ ከሩቅ አገር የመጡ ናቸው፣ እባካችሁ ተዋቸው ብሎ ለመላእክት ይሞግትላቸዋል። መላእክት ናቸው እነሱ፣ አላወቀም። በነዛ እንግዶች ነው ከዛ ጉድ ያመለጠው። አብሮ እንደ ጨው ሚስቱ እንደሆነች እሱም ይሆን ነበር። እነዛን የተቀበላቸው እንግዶች ግን አስመለጡት። በማን እንደሚያስመልጣችሁ አታውቁም። በማን መልእክት እንደሚመጣላችሁ አታውቁም። በማን እንደሚበርካችሁ አታውቁም። ሕፃናትን ይሆን ይችላል እግዚአብሔር ወደ እናንተ የሚያመጣው፣ አዋቂ ሊሆን ይችላል እግዚአብሔር ቢያመጣው። እንግዶችን ለመቀበል ትጉ። እስቲ አሜን በሉ። ስለዚህ በጌታ ፊት የከበረ ነው። አይሁዶች ስኮት የሚባል በዓል አላቸው። በስኮት በዓል ቀን የመጣ እንግዳ በፍጹም አይመልሱ። ሁሉ ሰው በድንኳን ነው የሚያድረው፣ ውጪ፣ ከቤቱ ውጪ። አሁንም እስካሁን እስራኤል ሀገር እና ውጪ ነው የሚያድሩት። ያኔ የመጣ እንግዳ በፍጹም አያልፍም። አንተ የእግዚአብሔር እንግዳ ነህ፣ በበር ያልፋል፣ ግባ ነው የሚሉት። ገብቷቸዋል። በረከት አለ። ስለዚህ እንግድነት መቀባበል ደግሞ እንደ ኮንፈረንስ የሞቅታ ጊዜ አይደለም፣ ሁሌ የሚሆን ነው። ከኔ ጋር ናቸው። ለትንሽ ጊዜ አይደለም፣ እንደው ለወረት አይደለም። ሌላው ደግሞ አመስጋኞች ናቸው። በጣም ግሬትፉል ናቸው። እግዚአብሔር ላደረገላቸው ነገር ዳር ግሬትፉል ሁሉ እግዚአብሔርን ያመሰግናሉ። ምስጋናቸውን በተገለጠ መንገድ ያሳያሉ። እግዚአብሔርን እጃቸውን አንስተው ያመሰግናሉ። ስለ እግዚአብሔር ይመሰክራሉ።
የሚስብ ፐርሰናሊቲ ያላቸው ማግኔቲክ ናቸው። የሚያመልኩ ሰዎች ይስባሉ፣ መንፈስ ይስባሉ። ሰዎችም እንዴት ነው የሚያመልከው እንዴት ነው የምታመልከው ብለው አምልኳቸውን እንደነሱ እንዲሆንላቸው ይመኛሉ። በአምልኮ መንፈስ ጌታ ይባርካቸው። ስታመልኩ ባካችሁን ግራና ቀኝ እያያችሁ አታመልኩ። ስታመልኩ ራይት ኤክስ የሚሰጣችሁ የለም። ክብር ለእግዚአብሔር ይሁን። እግዚአብሔር ከሰማይ ሆኖ ስለሚያያችሁ ለእግዚአብሔር እንደሚገባ ሆናችሁ እግዚአብሔርን አምልኩት። እሱ ነው ሁሉን ነገር የሚያየው። ለእግዚአብሔር ፊት የምናረገው ነገር ነው። ስለዚህ ሕይወት ያለው የጉባኤ አምልኮ ለመንፈሳዊ ጤንነታችን ደግሞ በጣም አስፈላጊ ነው። ጉባኤ ላይ ምንጭ ካለ የአምልኮ መንፈስ ፈውስ ያለው ከሆነ ለመንፈሳዊ ሕይወታችን ከዚህ ስንወጣ ፈውስ ይዘን እንሄዳለን። በመቀጠል እንግዲህ የመጨረሻው 10 ወንጌል ስርጭትን ያደርጉ ነበር። ይሄ ጤነኞች ነን ወይ? በዚህ ሳይድ ምን ያህል ወንጌልን ስርጭት እናደርጋለን? ቅድም በግል ላይ ተናግሬዋል። ከጤነኛ መንፈሳዊ ሕይወት የሚፈልቅ ነው የወንጌል ስርጭት። በወንጌል በማመን የሚመጣ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ምን አድርጉ? ስበኩ አላቸው። ስለዚህ ቤተክርስቲያን ጤነኛ አምልኮ ከተሞላች ሰዎችን ለወንጌል ትጠራለች፣ በወንጌል ትጠራለች፣ ለወንጌል ትጠራቸዋለች። በዚህ እንጨርስ። መንፈሳዊ ሕይወታችንን እንደ ቤንዚል ጋዝ ታንካችን ላይ ይሄ ዳሽቦርድ ላይ የምናየው ነገር ቢሆን ይሄ ነገር ቤንዚሉ ሲሞላ እስከ ጫፍ ድረስ ያሳየናል አይደለም? ይሄ ጌጁ ማለት ነው፣ ፊውል ጌጁ። አሁን መንፈሳዊ ሕይወታችን ስናየው ጌጁ የት ጋር ነው ያለው? አንዳንዱ ቢጫ እያበራ ነው፣ አንዳንዱ ቀይ በርቷል፣ ሊቆም ነው መኪናው። በኋላ ግፉኝ እንዳይመጣ ጌጁን ይው። አሁን በመንፈስ ቅዱስ ጌጁን ይዩት። የት ጋር ነው ያላችሁት? spiritually are you full of the spirit ወይስ half of the spirit half carnal? where are you at? ምን ላይ ናችሁ ያላችሁት? spiritually ጌጁ ምን ይጠቁማል? ጤና ይስጣችሁ ጌታ፣ መንፈስ ይሙላባችሁ። እንደዚህ ግጥም ያለ መንፈሱ ስትገቡ ያኔ ዜማ ይወጣል፣ ያኔ ጸሎት ይወጣል፣ ያኔ ውዳሴ ይወጣል፣ ያኔ በቃ ለእግዚአብሔር ክብር ከውስጣችን የሚወጣው ነገር አገልግሎታችን በደስታ ነው። ውስጣችን በመንፈስ ቅዱስ እየተቃጠለ ነው የምናደርገው። እግዚአብሔር መንፈሱን ይሙላባቸው። ጸልያለሁ።